ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ ታላቋ ባለውለታ ወይዘሮ መዓዛ ቅጣው ከዚህ ዓለም በሞት ተለዩ። በብሔራዊ ሎተሪ አስተዳደር በዋና ስራ አስኪያጅነትና በሌሎች መስሪያ ቤቶች ከ40 ዓመት በላይ በታማኝነት ያገለገሉት ወይዘሮ መዓዛ ቅጣው ከዚህ ዓለም በሞት ተለዩ። ወይዘሮ መዓዛ የብርሃን ኢንሹራንስ አክሲዮን ማህበር መስራችና የቀድሞ የቦርድ ሰብሳቢ የነበሩ ሲሆን ለስራቸው ትልቅ ራዕይ የነበራቸው አርአያ ሴት ነበሩ። የብርሃን ኢንሹራንስ አመራሮችና ሰራተኞች በእልፈታቸው የተሰማቸውን ጥልቅ ሐዘን ገልጸዋል። ወይዘሮ መዓዛ ኩባንያው ለዛሬ ስኬት እንዲበቃ ሌት ተቀን በስጋት በመስራት መልካም ውሳኔዎችን በማሳለፍና ትልቅ አሻራ በማሳረፍ የማይተካ ድርሻ እንደነበራቸው ተመላክተዋል። ኢትዮጵያን ሊፈታተን የሚሞክሩ ኃይሎችን ድባቅ የሚመታ ጀግና የአየር ኃይል ተገንብቷል አሉ የኢፌዴሪ አየር ኃይል አዛዥ ሌተናል ጄኔራል ይልማ መርዳሳ። የአየር ኃይሉ ሶስተኛ አየር ምድብ ላስመዘገበው የላቀ የግዳጅና የሥራ አፈጻጸም ስኬት በድሬዳዋ ከተማ በሚገኘው የምድቡ ጠቅላይ መምሪያ የእውቅናና የምስጋና መርሃ ግብር ተካሂዷል። ሌተናል ጄኔራል ይልማ መርዳሳ በዚህ ወቅት እንዳሉትም መከላከያ ሰራዊት በሰው ኃይልና በቴክኖሎጂ ከፍተኛ ለውጥ እያደረገ ይገኛል ብለዋል። አሁን የምንገኝበት ዘመን የውጊያ አካሄድና ስልት ለመገመት በሚያዳግት መልኩ በፍጥነት እየተቀያየረ ነው ያሉት አዛዡ ኢትዮጵያ በምትገኝበት ቀጠና ያለው የኃይል አስተላለፍ ተለዋዋጭና የተገማች መሆኑ ጠቁመዋል። የኢፌዴሪ አየር ኃይል ይህንን ታሳቢ በማድረግም የዘመኑን ቴክኖሎጂ መጠቀም የሚችል የሰው ኃይል በማብቃት በርካታ ፓይለቶችን፣ ቴክኒሽያኖችና የአስተዳደር ባለሙያዎች እያፈራ መሆኑን የዘመኑን የውጊያ ቴክኖሎጂዎች እየታጠቀ እንደሚገኝም አረጋግጠው ሶስተኛ አየር ምድብም የሪፎርሙ አካል በመሆን በርካታ ስራዎችን በማከናወን ልዩ ታሪክ ያለው መሆኑን አንስተዋል። ምድቡ ኮሎኔል በዛብህ ጴጥሮስና ኮሎኔል ባጫ ሁንዴን የመሳሰሉ በርካታ ጀግኖችን ያፈራ መሆኑን አስታውሰው አሁንም ያንን የጀግንነት ታሪክ እያደሰ በርካታ ተተኪ ወጣት በራሪዎችን በአጭር ጊዜ በጥራትና በብዛት እያፈራ ይገኛል ነው ያሉት። የሚለዋወጠውን የውጊያ አውድና የኃይል አስተላለፍ በመገንዘብ አመራሩና ሰራዊቱ የራሱን ከጊዜ ጋር ማዘመን እንዳለበትም አስገንዝበዋል። ኢትዮጵያ ሊፈታቱን የሚሞክሩ ጠላቶችን መመከትና ድባቅ መምታትም የሚያስችል ጀግና ተቋም መገንባቱን ገልጸው የምድቡ አመራሮችና የሰራዊቱ አባላት ግዳጃቸውን በጀግንነት በስኬት መወጣታቸው ሊኮሩ ይገባል ብሏል። በቀጣይም ታላላቅ ተልእኮች እንደሚጠበቁ በመረዳት በሁሉም ረገድ ዝግጁነትን ማጠናከር እንደሚያስፈልግ መናገራቸውን የመከላከያ ኦንላይን ሚዲያ ለፋና ዲጂታል ገልጿል። የዓመቱ ምርጥ መምህር ሽልማት የተቀበሉት ኢትዮጵያዊ የዩኒቨርሲቲ መምህር በአሜሪካ የኢሚግሬሽን ባለስልጣናት በቁጥጥር ስር ዋሉ። በሜሪላንድ ዩኒቨርሲቲ የፋርማሲ ትምህርት ቤት መምህር የሆኑት ኢትዮጵያዊ ምርጥ መምህር በመሆን ሽልማት በተቀበሉ በጥቂት ቀናት ልዩነት በአሜሪካ የኢሚግሬሽን ባለስልጣናት በቁጥጥር ስር ውለዋል። ዩኒቨርሲቲው መታሰራቸው በግቢ ውስጥ ሰፊ ስጋት የፈጠረ መሆኑን ገልጾ የኢሚግሬሽን ጉዳያቸው በግምገማ ላይ ያሉ የውጭ ሀገር ተወላጅ አካዳሚክስ እና ሙያተኞች የሚገጥማቸውን የደህንነት ስጋት ያጎላ ነው ብሎታል። ዶክተር ብርሃኑ ክብረት የፋርማሲ ኮሌጆች አሜሪካ ማህበር በሚያዘጋጀው ዓመታዊ ስብሰባ ላይ በመገኘት የዓመቱ ምርጥ መምህር ሽልማት ከተረከቡ በኋላ ነው ሐምሌ 14 ቀን በዳላስ ፎርት ወርዝ ዓለም አቀፍ አየር ማረፊያ በአሜሪካ የኢሚግሬሽን እና የጉምሩክ አስከባሪ ወይም አይስ በቁጥጥር ስር መዋላቸው የተገለጸው። ዩኒቨርሲቲው ዶክተር ብርሃኑ ህጋዊ የሥራ ፈቃድ እንዳላቸው በመግለጽ ወደ ማስተማር ስራቸው ይመለሱ ዘንድ የኢሚግሬሽን ጉዳያቸው በፍጥነት ይፈታል የሚል ተስፋ እንዳለው ገልጿል። በዶክተር ብርሃኑ ክብረት መታሰር በእጅጉ አዝነናል ያለው ዩኒቨርሲቲው የፋርማሲ ትምህርት ቤት ማህበረሰብ ከፍተኛ ዋጋ የሚሰጣቸውና ተወዳጅ አባል ናቸው ሲል ገልጿቸዋል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት DHS የዶክተር ብርሃኑን መታሰር ለሲቢኤስ ባልቲሞር የመገናኛ ብዙሃን ያረጋገጠ ሲሆን ነገር ግን የቪዛ ጊዜያቸው ካለቀ በኋላ አገር ውስጥ በመቆየታቸው በህገወጥ መንገድ ይኖሩ ነበር ብሎ ከሷቸዋል ብሏል። እንደ DHS ገለጻ ዶክተር ብርሃኑ ሰኔ 2013 ዓ.ም በቪዛ ወደ አሜሪካ የገቡ ሲሆን ቪዛቸው ግንቦት 2016 ዓ.ም ቢያበቃም ከሀገር አልወጡም። መስሪያ ቤቱ የኢሚግሬሽን ክርክራቸው በሂደት ላይ እያለ በአይስ ቁጥጥር ስር ሆነው እንደሚቆዩ አስታውቋል። ዶክተር ብርሃኑ በዊሊያም ፓተርሰን ዩኒቨርሲቲ በድህረ ዶክተሬት ተመራማሪነት ከሰሩ በኋላ በ2015 ዓ.ም የሜሪላንድ ዩኒቨርሲቲን ተቀላቅለዋል። በፕሬዝዳንት ትራምፕ አስተዳደር እና የኢሚግሬሽን ህግ ማስከበር በጠበቀበት እና የኢሚግሬሽን ጉዳያቸው ባልተቋጨ ሰዎች ላይ የሚደርሰው እስራት በተስፋፋበት ወቅት መታሰራቸው ጉዳዩን ሊያወሳስብ ይችላል የሚል ስጋት ፈጥሯል።
በአዲስ አበባ ከተማ የመብራት ምሰሶ ከገጩ ከ9 ሚሊዮን ብር በላይ ገቢ መሰብሰቡ ተገለጸ። የአዲስ አበባ የመብራት አገልግሎት አስተዳደር ባለስልጣን በ2018 የበጀት ዓመት የመብራት ምሰሶዎችን በተሽከርካሪ በመግጨት ለደረሰ ጉዳት 9.05 ሚሊዮን ብር የካሳ ክፍያ መሰብሰቡን አስታወቀ። የባለስልጣኑ ዋና ዳይሬክተር ዶክተር ሰብስብ ሁሴን እንደገለጹት ከተቋቋመ 2 ዓመት ያልሞላው ባለስልጣኑ የከተማዋን የመንገድ መብራት መሰረተ ልማት ለማዘመን በተለያዩ ስራዎች ላይ ይገኛል። በበጀት ዓመቱ 41283 የመብራት ምሰሶዎች በጂኦግራፊያዊ መረጃ ስርዓት ወይም GIS እንዲደራጁ መደረጉን የገለጹት ዋና ዳይሬክተሩ ይህም መሰረተ ልማቶችን በዲጂታል መረጃ ስርዓት በማስተዳደር ክትትልና የጥገና ስራዎችን ለማከናወን እንደሚያስችል ጠቁመዋል። ባለስልጣኑ ዘመናዊ መብራት ለብሩህ አዲስ አበባ በሚል ራዕይ እየሰራ መሆኑን ገልጾ በከተማዋ እየተገነቡ ያሉ ዘመናዊ የመብራት መሰረተ ልማቶችን ሁሉም ዜጋ በጋራ እንዲጠብቅ ጥሪ አቅርበዋል።